ሰላም ጤና ይስጥልን። ወደ ቀዶ ሕክምና ሊወስዱ የሚችሉ የጭንቅላት ጉዳት ምልክቶች ምንድን ናቸው? ሰርጀሪ የሚያስፈልገው ብዙ ጊዜ አደጋ እንደደረሰ ሰውየው ራሱ ስቶ የሚቀጥል ከሆነ ወይም ደግሞ ነቅቶ ደህና ነኝ ብሎ መልሶ ንቃቱን የሚስት ከሆነ ወይ ደግሞ ከአደጋው በኋላ የማያቋርጥ ማስመለስ የሚኖረው ከሆነ በተጨማሪም እጅና እግሩ ማይንቀሳቀሱ ከሱ ቁጥጥር ውጪ የሚሆኑ ከሆነ ሽንትና ሰገራውን መቆጣጠር ማይችል ከሆነ እንዲሁም በተለምዶ አዙሪት እንደምንለው የማንቀጥቀጥ ኮንቲኒየስ የማንቀጥቀጥ ምልክት ካለው ይሄ ታካሚ በአስቸኳይ ቢቻል ሲቲ ስካን ካልሆነም ኤምአርአይ በጣም ከተቸገርን ኤክስሬ አስነስተን ያለውን የጉዳት መጠን ገምተን ወደ ሰርጀሪ መወሰን ይኖርብናል ማለት ነው። ማንኛውም የጭንቅላት ጉዳት ደርሶበታል ወይም ደርሶብኛል ብሎ የሚያስብ ሰው በአስቸኳይ ወደ ሕክምና ቀርቦ በአስቸኳይ ምርመራውን እንዲያገኝ እንመክራለን።